ሳሚ የሚባል ልጅ ነበረ። ሳሚ ታዲያ የ10 ዓመት ልጅ ሲሆን ሳሚ የሚኖረው ከአያቱ ጋር ነበር። ከልጅነቱ ጀምሮም ሳሚን ያሳደጉት አያቱ ነበሩ። የሳሚ አያት በሰፈሩ የታወቁ ደግ ነበሩ። የራበ ሰው ካዩ ምግብ ያበላሉ፣ የጠማውን ሰው ያጠጣሉ፣ ልጆች መንገድ ላይ ሲጣሉ ካዩም ያገላግላሉ። በዚህም ምክንያት የሰፈሩ ሰው በሙሉ በጣም ይወዳቸዋል። የሳሚ አያት ሳሚን ከልጅነቱ ጀምሮ በጣም በጥሩ ሁኔታ ስላሳደጉት ሳሚም ልክ እንደ አያቱ ሰዎችን መርዳት በጣም ይወድ ነበረ። በተመሳሳይ መልኩ የሰፈሩ ሰዎች ሳሚን በጣም ይወዱት ጀመር። ሳሚ እድሜው 10 ዓመት ሲሆነው ሰፈር ከሚማርበት ትምህርት ቤት ወጥቶ የተሻለ የትምህርት ጥራት ወዳለበት ትምህርት ቤት ገባ። ትምህርት ቤቱ ከሳሚ መኖሪያ ሰፈር ራቅ ያለ ስለነበረ ለሳሚ ሁሉም ነገር አዲስ ነበር። ሳሚ አዲሱ ትምህርት ቤት ከገባ በኋላ ቀጥታ ወደ ክፍል ሄዶ ከአንድ ልጅ አጠገብ ተቀመጠ። ልጁ ሳሚን ቀና ብሎ አላየውም ነበር። እንደውም ሳሚን በጣም ፈርቶስ ነበር። ሳሚ የልጁን መፍራት ሲያይ ፈገግ አለና ሳሚ ይባላለሁ፣ አንተስ ብሎ ጠየቀው። አቤል ይባላለሁ አለው። ሳሚም አቤል እሺ ከፈለክ ጓደኛ መሆን እንችላለን አለ። አቤልም በጣም ደስ አለው። እውነትህን ነው አለ በደስታ አይኑ ፈጦ። አዎ እውነቴን ነው። የኔ ጓደኛ መሆን ትፈልጋለህ ብሎ በድጋሚ ጠየቀው። አቤልም አዎ አለ በጣም ደስ ብሎት። ከዛ ቀን በኋላ አቤልና ሳሚ ጓደኛ ሆኑ። ነገር ግን አቤልን የተወሰኑ የክፍል ተማሪዎች በጣም ያስቸግሩት ነበር። ይስቁበታል፣ ያለ ምክንያት ይሰድቡታል፣ አብረውትም መጫወት አይፈልጉም። በዛም ምክንያት አቤል በጣም ይከፋው ነበር። ትምህርት ቤት ያስጠላው ነበር። ከዕለታት አንድ ቀን ሳሚ የክፍል ተማሪዎች አቤል ላይ ሲስቁበትና ሲያሾፉበት ያያል። በመጀመሪያ አቤልን ለምን እንደሚያሾፉበት ጠየቀው። አቤልም እኔ እንጃ እኔም አላቅም፣ ዝም ብሎ ያሾፉብኛል፣ ምንም ሳላረጋቸው ነው የሚሰድቡኝ እና የሚስቁብኝ አለ እያለቀሰ። ሳሚ የጓደኛውን ሁኔታ ሲያይ ከልቡ አዘነ። አታልቅስ ጓደኛዬ ብሎ አቅፎ አባበለው። ከዛን ቀን በኋላ አቤልን ለመርዳት ወሰነ። በመጀመሪያ በቀጥታ ሄዶ አቤልን የሚያሾፉበትን የክፍል ተማሪዎች አናገራቸው። ለምንድን ነው አቤል የምትስቁበትና የምትሰድቡት? ምን አረጋችሁ ብሎ ጠየቃቸው። ልጆቹ ግን ሳሚ ላይ መሳቅና ማሾፍ ጀመሩ። ሳሚና አቤል ወደ ክፍል ሲገቡ ይስቁባቸዋል፣ ይሰድቧቸዋል። ከቀን ወደ ቀን ያቆማሉ ብለው ቢጠብቁም እነሱ ግን የበለጠ እየባሰባቸው መጣ። ሳሚና አቤል ትምህርት ላይ ትኩረት ማድረግ አልቻሉም። በዚህም ምክንያት ውጤታቸው እጅግ እየቀነሰ መጣ። ትምህርት ቤት በጣም መጥላት ጀመሩ። እርስ በርሳቸው ካልሆነ ሌላ የክፍላቸው ተማሪዎች እንኳን ማናገር ማቆም ጀመሩ። በዚህም ምክንያት ሳሚ ወደ ቤት ሲመጣ ከአያቱ ጋር እንኳን እንደ ድሮ ማውራት አቁሞ ስለነበር የሳሚ አያት በጣም መጨነቅ ጀመሩ። የሳሚ አያት ሳሚን ደስ እንዲለው የተለያዩ መጫወቻዎች፣ ልብሶችና ጣፋጮች ትገዛለት ነበረ። ሳሚ ለተወሰነ ጊዜ ደስ ቢለውም ነገር ግን ትምህርት ቤት ሄዶ ሲመለስ ደስታው በሙሉ ጠፍቶ ነበረ የሚመጣው። ሳሚና አቤል ትምህርት ቤት ሲሄዱ የሚሳለቁባቸው ልጆች ለወላጅ ወይም ለአስተማሪ ከተናገሩ እንደውም የበለጠ እንደሚሳለቁባቸው ደጋግሞ ይነግሯቸው ነበር። ለዚህም ነበረ ሳሚና አቤል ለአስተማሪ አሊያም ለቤተሰብ መናገር ይፈሩ የነበረው። ነገር ግን የሳሚ አያት ሳሚ ምን እንደሆነ ደጋግመው ይጠይቁት ነበር። አንድ ቀን ሳሚ እየተፈጠረ ያለው መታገስ ስላቃተው የተፈጠረውን በሙሉ ለአያቱ ነገራት። የሳሚ አያት ሳሚ ላይ እየተፈጠረበት የነበረውን ስትሰማ በጣም አዘነች። ልጄ ነገ ወደ ትምህርት ቤት አብረን እንሄዳለን። እነዚህ ልጆች ከእንደዚህ አይነት መጥፎ ተግባር መታረም አለባቸው አሉ የሳሚ አያት በጣም ተቆጥተው። ነገር ግን ሳሚ ትምህርት ቤት ውስጥ የሚሳለቁባቸውን ልጆች ቃል አስታወሰ። ለቤተሰብ ወይም ለአስተማሪ ከተናገራችሁ የበለጠ ነው የምንሳለቅባችሁ ብለውት ነበር። በጣም ተጨነቀ። ምን ይሻለኛል አሁን? የበለጠ ነው የሚሳለቁብኝ ብሎ ያሉትን በሙሉ ለአያቱ ነገራት። የሳሚ አያትም እንኳንም ተናገርክ ልጄ፣ ሁሉም ነገር ዛሬ ያበቃል። እንደዛ የሚሉ እኮ ለአስተማሪ ወይም ለወላጅ ከተናገርክ ላደረጉት ነገር ስለሚቀጡና ከዚህም በኋላ እናንተ ምንም ነገር ማድረግ ስለማይችሉ ለማስፈራራት ነው አለች። ሳሚም እና ከዚህ በኋላ እኛ ምንም ነገር ማድረግ አይችሉም አለ። አትፍራ ልጄ፣ ምንም ነገር ማድረግ አይችሉም። አንተ በጣም ጎበዝና ጀግና ነህ፣ ለመናገር በመወሰንህና በመናገር አለችው የሳሚ አያት ፈገግ ብለው። ሳሚ በውስጡ የነበረው ፍርሃት ለቀቀው። በጠዋት ሲነጋ ሳሚና አያቱ ወደ ትምህርት ቤት በመሄድ ደረሰ መምህሩ የተፈጠረውን በሙሉ ሳሚ አስረዳ። አቤልም ተጠርቶ እንዲያስረዳ ሲጠየቅ አቤል በጣም ፈርቶ ስለነበር ዝም አለ።
እንደውም ማልቀስ ጀመረ። ርዕሰ መምህሩና የሳሚ አያት እንዲሁም ሳሚ አቤልን ማረጋጋትና ምንም እንደማይሆን አስረዱት። እንዲረጋጋም ጊዜ ሰጡት። በስተመጨረሻም የተፈጠረውን በሙሉ ተናገረ። ርዕሰ መምህሩ አቤልና ሳሚን የሚሳለቁባቸውን ልጆች ከክፍል በማስጠራት የተፈጠረውን በሙሉ እንዲያስረዱ ጠየቋቸው። ሁሉም በጣም ፈርተው ስለነበር ውሸት ነው፣ እኛ ምንም አላረግናቸውም ብለው ካዱ። ርዕሰ መምህሩም ሁሉንም የክፍል ተማሪዎች በመሰብሰብ የተፈጠረውን ጠየቋቸው። ሁሉም የክፍል ተማሪዎች አቤልና ሳሚ እውነት እየተናገሩ መሆናቸውን መሰከሩ። ርዕሰ መምህሩ በጣም አዘኑ። አቤልና ሳሚን ይሳለቁባቸው የነበሩ ልጆችም ወላጅ እንዲያመጡ ተደርጎ በመጥፎ ተግባራቸው ተቀጡ። ከዛን ቀን በኋላም አቤልና ሳሚ ላይ መሳለቅ አቆሙ። አቤልና ሳሚ ቀስ በቀስ ትምህርት ቤታቸውን እየወደዱና በትምህርታቸውም ጎበዝ እየሆኑ መጡ። አንድ ነገር ሲደርስባቸውም ቤተሰብና አስተማሪ ማማከር ጀመሩ። በዚህም ምክንያት በቀላሉ መፍትሄ ማግኘት እንደሚቻል ተማሩ። ልጆችዬ፣ እናንተም በትምህርት ቤት ውስጥ ሆነ የትኛውን ቦታ የሚሰድባችሁ፣ የሚመታችሁ አሊያም ሌሎች አካላዊ ጉዳት የሚያደርስባችሁ ሰው ካለ ለቤተሰብ፣ ለመምህር መናገር እንዳትፈሩ።